ኑሃሚን አለ የተባለ ቀንደኛ ጠላት እንግዲህ በዙሪያ እየከበቧት ይገኛሉ። ከነዚህም መካከል እንግዲህ በዋነኝነት ኤምራን ስትሆን የኤምራን አልበቃ ብሎ ደግሞ አሁን የእንጀራ ልጇ ወይም ደግሞ የእንጀራ እናቷ ልጅ የሆነችው ኤደን አሁንም ተመልሳ ኑሃሚ ካለችበት ቤት ገብታ ከዚህ በኋላማ ህይወትሽን የማበላሸው እኔ ኤደን አይደለሁም እጠብቂኝ በማለት ስትፎክርም ነበረ። ሁለተኛዋ ቀንደኛ ጠላት እንግዲህ የራሷ የገንዛ እህቷ ኤደን ሆናለች። ኤርሚያስ እንግዲህ ምንም እንኳን ከናሆም ጋር ወይም ደግሞ ከዛ አፍቅሬዋለሁ እና ወድጄዋለሁ ከምትለው ሰው ጋር እንድትለያይ ቢፈልግም ነገር ግን በዙሪያው ያሉትን ጠላቶች ብዙ ሆነው ሲያቸው የኑሃሜ ጠላቶች በዙ። እንዴት ሊሆን ይችላል ይሄ ነገር በማለት ቆም ብሎም እያሰበ ይገኛል። ነገር ግን ኤርሚያስ ምንም እንኳን ከዛ ናሆም ከሚባለው ልጅ ፍቅር ጀመሪያለሁ ብላ ብነግረውም ይህን ነገር ማቆም አለብሽ በማለት እንግዲህ በጥላቻ ተናግሯትም ነበረ። አጀሪት እንግዲህ አይ እኔማ ማቆም የለብኝም ወድጄዋለሁ በማለት ነበር የመለሰችለት። በሌላ በኩል እንግዲህ የናሆም አባት ታዲያስ አሁንም ቢሆን ያች ምንም የወደድካት ነገር የለም እንዴት አየሃትን ኑሃሚን በማለት ጠይቆታል። ነገር ግን ልጅየው አሁንም ቢሆን አባዬ እኔ ምንም ልወዳት አልቻልኩ ቀርቢያታለሁ፣ ግን ደግሞ ምንም የተለየ ነገር የለም እና አዝናለሁ በማለት ነበር የመለሰለት። አባትም እንግዲህ ይህንን ድርጅት ማስተዳደር የሚፈልግ ከሆነ ኑሃሚን እሺ ብሎ ማግባት አለበት የሚል ውሳኔ ላይ እንዲሁም በዛ ውሳኔና ሀሳብ ጸንተው ቆመዋል። የቤት ማወራ የሆነችው እንግዲህ አጅሪት ደግሞ በጣም እሳት ሆናለች። ኑሃሚን እንኳን የልጅ ሚስት ልታደርጋት ቀርቶ የቤት ሰራተኛ እንኳን አድርጋ እያሰራቻትና እያንከላከለቻት ነው ያለችው። ኑሃሚን ይህን ሁሉ ነገር ችላ እንግዲህ ነገ የተሻለ ነው በሚለው አንገቷን ደፍታ ሰራተኛ ሳትሆን ሰራተኛ ሁና እየሰራች ትገኛለች። ኤምራን አርግዛለች። ያረገዘችው ከማን እንደሆነም አይታወቅም። እንግዲህ ካፌ ጠራችውና ያ የበፊት ፍቅረኛ ወይም ደግሞ እወዳለሁ ብላ የነበረችው ናሆምን ተቀጥረዋለች። ካፌ ከቀጠረችውም በኋላ እንደው እኔ ቀጠረችው አልኩ እንጂ እሷስ ምንም አይነት ካርድና ወረቀቱ ወይም ደግሞ ጥሪ ሳይቀርብላት ነበር የመጣችው። ናሆም ራሱ ለብቻው ሄዶ ቁጭ ብሎ እንግዲህ በጣም ተናዶ ስለነበረ የእሷን ውሸትና ክህደት ስለደረሰበት እየጠጣም ነበር። እንግዲህ ኤምራንም ሄዳ ሰተት ብላ ተቀመጠች። አንቺ ምን ልታረጊ ነው ደግሞ ከዚህ የመጣሽው በማለትም ጠይቃት። እሷም እንግዲህ እኔ ይቅርታ አድርግልኝ፣ በጣም እወዳለሁ፣ አፈቅራለሁ፣ ከአንተ ተለይቼ መኖር አልችልም፣ እንደገና የጸነስኩት ልጅም ያንተ ነው በማለት እንግዲህ ጠይቀዋለች። ናሆም ደፋርና ጥቅመኛ ሰውነሽ፣ እኔ እንደዚህ ትከጅኛለሽ ብዬ አልጠበቅኩም ነበረ፣ ወይስ ደግሞ ገንዘብ ፈልገሽ ነው የመጣሽው ይላታል። እንግዲህ ኤምራን በእርግጥ እውነት ነው፣ ለመጀመሪያ ጊዜ ስቀርብህ ለጥቅም ፈልጌ ነው፣ ገንዘብ ነው የፈለግኩት፣ አሁን ግን አልፈልግም። ከቅርብ ጊዜ ወዲህ አንተን በጣም እየወደድኩና እያፈቀድኩ ስለመጣው ገንዘብ የሚባል ነገር በአይኔ ውልብ ብላ አትታየኝም። አንተ ብቻ እሺ ብለህ እንደ በፊታችን ቀጥል በማለት ተጠይቀዋለች። ናሆም ምንም እያመናት አይደለም። አይ የኔና አንቺ ጉዳይ አብቅቶልናል፣ እንደውም ልንገርሽ ያቺ ኑሃሚ የምትባለውን ልጅ አፍቅሬያታለሁ፣ ተመልሰን የምንገናኝበት ምንም አይነት መንገድ የለም፣ ከአሁን በኋላ ፊቴ ድርሽ እንዳትይ በማለት ያስጠነቅቃታል። እንግዲህ አጀሪት እንደዚህም ማንከላከለኝ አቀርም በማለት እየፎከረች ነው። የተለያዩ መንገዶችን ታስባለች። እናትም እንግዲህ ኑሃሚን በማንከላከል ላይ ናት። የናሆም አባትም ቢሆን እንግዲህ ከድርጅቱ መታ ነበርና ባለቤቱ ታዲያስ የልጅን ድርሻ እንዴት አደረገው? እዚህ ድርጅት ይቀጠራል ወይስ ደግሞ አይቀጠርም? በማለት እንግዲህ ስትጠይቀውም ነበረ። ነገር ግን የናሆም እናት ለምንድን ነው በዛ ድርጅት ውስጥ ገብቶ በኃላፊነት እንዲሁም ደግሞ ስራዎች እንዲረከብ የፈለገችው? የአባቱ ሀብት ነው፣ ወዴትም አይሄድም። በዛ ላይ ደግሞ እህቷለች። ይቺ የቤት ማወራ ግን በጣም ክፉና ጨካኝ ነች። ምናልባትም እንግዲህ ናሆምን ካገባ እንዲሁም ደግሞ ናሆም ራሱ ከተስማሙ ከእሷ ጋር ይህ የአባትሽ ገንዘብ ወይም ደግሞ የባዴ ሀብት ብላ የምታስበው የኔ ላይሆን ይችላል የባዳ ነው ብላ በማሰብም ይመስለኛል። ነገር ግን እሺ በቃ አሁን እኔ የእሷን አቋም ሰምቻለሁ፣ ለአባቷ ስታወረውም ነበረ ከናሆም ፍቅር ይዞኛል በማለት አባቷን ነግረዋለች።
አሁን የሚቀረው የኔ ልጅ ሀሳብ መስማት ነው ይላታል። የቤት እመቤትም እንግዲህ የኔ ልጅማ ሰራተኛ አገባም እያለች አሁንም መጎረሯና መቆለሏን አልተወችም። ለማንኛውም ውጭልኝ እስኪ አስብበታለሁ በማለት እዛ ቢሮ ውስጥ እንድትወጣ ያደርጋታል የገንዘብ ባለቤቱን። ሚስትም እንግዲህ እየተነጫነጨ ከወጣችም በኋላ መንገድ ላይ ያ ሾፌር ደግሞ የት ነው ብላ ልትደውል ስትል ያቺ ኤደን የተባለችው ፊት ለፊቷ መታ ደቀን ትላለች። ኤርሚያስም እንግዲህ ለናሆም አፈቅረዋለሁ ስትል ሰምቷት ነበረ። ከአባቷ ጋር ያወራችውን እያንዳንዱ ቃለ ምልልስ ስላዳመጣትና ስለሰማት እንዴት በዛ ልክ ትናገሪያለሽ? እንዴትስ ነው እወዳለሁ ብለሽ ለአባትሽ የምንነግሪው? ምንም አታፍሪም እያላትም ነበረ። እሷም እንግዲህ ለምን አፍራለሁ? እሱ አባቴ ነው፣ ምንም አላደረገኝም፣ አንተ ምን አገባህ በማለት ነው ስታከራክረው የነበረ። እንዲሁም ደግሞ አንተ ምን ትሰራለህ በር ስተለጥፋ የምናወራውን እያንዳንዱ ነገር እየሰማ ነበር ትለዋለች ማለት ነው። እንግዲህ ኤርሚያስም የጠየቁሽን ብቻ መልሽልኝ፣ አንቺ የኔ ነሽ፣ ለማንም መሆን አይገባሽም። እዛ ልጅ እንኳን ብትሆኝ የኔ አድርግሻለሁ፣ እኔ ነገርሻለሁ፣ ግን እንዴት እንደዚህ በቀላሉ ከልብሽ ልታወጪ ቻልሽ? በማለትም ጠይቋታል። እንግዲህ ኑሃሚን በቃ ወጣው ፍቅር ነው፣ ፍቅር ይዞኛል፣ ካሁን በኋላ ላይፍ አልፈልግም በማለት ነበር የነገረችው። ቢሆንም እንግዲህ ተስፋ ሳይቆርጥ ብዙ ካናገራትም በኋላ ወደ ውጭ ነበር የወጣው። ኤርሚያስ እና ኤምራን ማለየት ይፈልጋሉ። ናሆምንና ኑሃሚን እንግዲህ ሁለታቸውም እዚህ ጋር የሚያፈቅሯቸው ሰዎች ሌላ ሰው እያፈቀሩባቸው ስለሆነ የሆነ መንገድና ዘዴ ተጠቅመን እነዚህን ሁለት ልጆችም ማለየት አለብን ብለው ተስማምተዋል። እንግዲህ የመጀመሪያው ሀሳብና ውሳኔ የኤምራን ለምንድን ነው ያንተን ግንኙነትና የእሷን ለቤተሰቦቿ ማታሳወቃቸው? እንዲሁም ደግሞ ምናልባትም እኮ ለናሆም ከነገርከው አንተና እሷ ፍቅረኛሞች እንደነበራችሁ ከዛ ቤት ላይ ይቀመጡ ይችላሉ፣ እይወጣሉ ማለት ትነግረዋለች። እንግዲህ ኤርሚያስ ይህ ነገር እንዲሆንበት አልፈለገም። ምክንያቱም በእሱና በእሱ ያለው ግንኙነት ተጋለጠ ማለት የዛ ቤት ቆይተው አጭር ነው፣ ይባረራል ከስራ ማለት ነው። እንደውም በዚህ ጉዳይ ሲጠረጠር የነበረ ማነህ ምንድነህ እያለ እንደዚህማ በጭራሽ አላደርገውም በማለት ነበር የመለሰላት። ታዲያ ምን እናደርግ ሲባባሉ እንግዲህ የቤት ሰራተኛ እናምጣ እያሉ ሲያወሩ ነበረ። ምናልባት እንግዲህ በአንቺ በኩል ሰራተኛ እዛ ቤት ገብታ እኛ የምንላትን ነገር ከሰራችልን ይህ ነገር ሊሳካልን ይችላል በማለት ነበር የመለሰላት። ሆኖም እንግዲህ ኤምራን በሀሳቡ ተስማማና እሺ እኔ በቃ የሆነ ሰራተኛ ፈልጋለሁ፣ እደላለውን አናገራለሁ በማለት ነበር የነገረችው ማለት ነው። እንዲሁም ደግሞ ያቺ ኤምራን የምትባለው እስኪ እነዛ እናትና አባቱ ጉራኛ የሆኑ ሰዎች ከሰራተኛ ጋር ተኝቷል ወይም ደግሞ ከሰራተኛ ጋር አድሯል ብለው እንደዛ ሲዋረዱ ማየት ለኔ ደስታ ነው በማለት ነበር የመለሰችው። እንግዲህ ኤምራን ከሰራተኛ ጋር ናሆም ከተኛ በእናት አባቱ ፊት ያለው ክብር ዝቅ ይላል። ኑሃሚን አትወደውም፣ ትጠለዋለች ነበር ያለችው። በመጀመሪያ ግን ኑሃሚን ለምን ከአንድ ወንድ ጋር አፍቅረዋለች ወይም ደግሞ ተኝታለች ብለን የውሸት እንትን አንሰራባትም የሚል ሀሳብ ነበር ያመጣችው። ኤርሚያስ ግን አይ እሷንማ በጭራሽ እንደዚህ ልጎዳት አልችልም፣ በዛ ላይ ደግሞ ኑሃሚን በጣም ጥሩ ልጅ ስስ ልብ ያላት እንዲሁም ደግሞ ጠንካራ የሆነች ስለሆነች በዚህ ሀሳብ አልስማማም ሲላት ነው እንግዲህ ወደ ናሆም ዞር ብለው ማሰብና ማቀድ የጀመሩት። እንግዲህ ኤርሚያስም እንደዛ ከሆነማ በቃ ችግር የለም ሰራተኛቱን እንደምን ብለን ማስገባት አለብን ይላታል። እንግዲህ መንገድ ላይ እንደቆመችም የቤቱም ቤት ያቺ ኤደን የምትባለው ፊት ለፊቷ መታ ከተገተረችባትም በኋላ እኔ የኑሃሚን እህት ነኝ፣ ያው አታውቂኝም፣ ምናልባት ነግራሽ ሊሆን ይችላል በማለት እንግዲህ ትነግራታለች። እንዲሁም ደግሞ ኤደን ስራ እንደምትፈልግና እናቷን እንደምትለውጥ ነበር የነገረቻት። ቢሆንም እንግዲህ እና በቃ አንቺ ሰራተኛ ትሆኛለሽ በማለት ሰተት አድርጋ ነው እንግዲህ ይዛት የመጣችው። ይህ አጋጣሚ ደግሞ ኑሃሚን የዛ ቤት እንድትወጣ ይረዳታል። በሌላ በኩል እንግዲህ ኑሃሚን እህቷን ካየቻት በኋላ እንዴት መጣሽ እዚህ በማለት ደንግጣ ነበረ። ልሰራ ነው የመጣሁት እኔ የቤት እመቤት ሆነሻል ብዬ ስመጣ አንቺ ግን የቤት ሰራተኛ ነሽ በማለት ነበር ያሟረተችባት። ኑሃሚን በጥፊ ያጮላታለች ማለት ነው። እዚህ ቤት እስከመጣሽ ድረስ ስራሽን በአግባቡ መስራት አለብሽም ተብላለች። ኤደን በአሁኑ ዋጋሽ እንሰጥሻለሁ እያለች እንግዲህ ለእናቷም ስልክ ደውላ ስታናገራን ነበረ። በሌላ በኩል እንግዲህ ኤርሚያስ ምግብ ብላ ተብሎ ኤደን ልትሰጠው ሄዳለች።
ምን ትሰራለች በማለት ጠይቃታል። ሰራተኛ ነኝ በማለት ትጠይቀዋለች። እንግዲህ ይህ ነገርማ የዛች ኤምራን የሚባል ሀሳብ መሆን አለበት እንጂ እንዴት ትመጣለች በማለት ተገርሟል። ኤምራንን ማናገር አለብኝ ልና ይደውልላታል። ኑሐሚንም እንግዲህ ለናሆም አባት ያች እህቴ የዚህ ቤት የመጣችው ለነገር ስራ ነው እንጂ በሰላም አይደለም፣ ደግሞ የመጣቻት ባለቤት ናት በማለት ተነግረዋለች። ጉዳዩን ከጀርባ ሆኖ እንዲያጣራ ነው የጠየቀችው። የኑሐሚን የጠላቶች እንግዲህ በዝተዋል። በመጨረሻም እንግዲህ ያቺ ኤምራን የምትባለው ስለ ኤደን ስትጠየቅ አላውቅም ነበር ያለችው። ሆኖም ኤርሚያስ አላመናትም። በመጨረሻም እንግዲህ መታወቅ አለብኝ ያቺ ኤደን የምትባለውን በማለት ወደ በር እንግዲህ መጣለች ማለት ነው። ሱቅ ልትላክ ስትጠብቃት በርጋ ወዲያውኑ ፊት ለፊት መጣችና ኤደን ማለት አንቺ ነሽ እንዲህ ትላታለች። ነይ እስኪ የሆነ ቦታ ሄደን እናውራ እንማክር ስትላት እኔ ከማላውቀው ሰው ጋር ምንም አይነት ወሬም ሆነ ቁጭ ብዬ ማላወራም ዞር በይልኝ በማለት ነበር የመለሰችላት። እንግዲህ ኑሐሚን በጥፊ ስለመታቻት ነው ይህ ሁሉ ስራ የምትሰራት። ያች ኤምራን ልትበቀላት አስባለች። እንግዲህ ማነሽ አንቺ ስትላት እኔ የናሆም ፍቅረኛ ልበልሽ ወይስ ደግሞ የኑሐሚን ቀንደኛ ጠላት ስትላት እንግዲህ ኤደን ትስማማለች ማለት ነው። የዛሬው ቪዲዮአችን እንግዲህ ይህን ይመስላል። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ